እና ይቅርታ አይነት ተቀበይኝ። እሺ ግን እሺ ችግር የለውም። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ። እንኳን ደህና መጣችሁ። ላይክ የምታረጉኝም ሁላችሁንም አመሰግናለሁ። የማትመጡም እንግዲህ ባላችሁበት ቦታ ይመቻችሁ እላችኋለሁ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት በመጀመሪያ ቀን ኤፍሬም ሄርሜላ ላይ የሰራውን ፊልም ነው። እንግዲህ ውድ ተመልካች ይሄ ቪዲዮ ከሰሩ በኋላ ኤፍሬም በጣም ጨዋ ሰውና ጎበዝ ሰው ምስኪን ሰው መስሎ ነው እንግዲህ እዚህ ጋር ሄርሜላን ይቅርታ እንዳረገላት ሁሉንም ነገር በእግዚአብሔር እንደተወና የወንድሜ ሚስት ነሽ ብሎ ሄርሜላን እዚህ ጋር እንግዲህ ከፈዝቅ እያረጋት የሰሩት ቪዲዮ ነው። እንግዲህ ሄርሜላን እዚህ ጋር ምን እንደሚላት እኔ በጣም ነው የምወድሽ፣ ካንቺ ጋራ እኔ ቤት ሄደን ቆንጆ ምግብ ስላለ አዘጋጅቼ ስለሚመጣ የራበሽ ነገርም ይመስለኛል ምግብ ከኔ ጋራ አብረን ሄደን እንበላለን በሚል ሁኔታ ነው ዛሬ ቤቴ ነው የምጋብዝሽ ዛሬ በጣም ስላት። ታዲያ አንተ ሚስት አለክ ወይ? ሚስት አለክ ወይ? ስለዚህ እኔ ደግሞ የወንድምህ ሚስት ስለሆንኩኝ አንተ እንዴት ነህ ብላ ስትጠይቀው ነበረ። እኔም እኮ በቃ በጣም ነው የምወድሽ፣ እንዴት ነው በጣም ነው የምወድሽ የምትለኝ? የወንድምህ ሚስት እኮ ነኝ እሷ ስትለው ነበረና ነገር ግን ኤፍሬም እኔ እስከ አሁን ድረስ ስትናገር ንግግርህ ትንሽ በጣም ከበድ እያለ ስለሆነ እስካሁን ድረስ አልገባኝም ንግግርህ ስትለው፣ ወይኔ በጣም አምሮብሻል እኮ በጣም እንዴት እንዳማረብሽ ታውቂዋለሽ ስል ወንድምክ ተንከባክቦኝ ነው እሷ ብለ መልስ ስትሰጠው ነበረ ለኤፍሬም። ኤፍሬም ደግሞ በዛን ጊዜ አንቺ እኔም ዛሬ በደንብ ስንከባከብሽ እንደዚሁ ነው የሚያምርብሽ ብሎ ኤፍሬም ሲነግራት፣ አንተ ደግሞ ለምንድን ነው የምትንከባከበኝ? ሚስት ቤት ውስጥ አለክ እንዴ? ለምንድን ነው አብርሽን ወይንም ባሌን ትተህ ብቻዬን የፈለከኝ? በሚል ሁኔታ ሄርሜላን እንግዲህ ኮስተር እያለች መልስ ሰጥታ ነበረ። ሄርሜላ ማለት ነው እንግዲህ ሄርሜላ እንደዛ ካለች በኋላ ደግሞ በጣም አምሮብሻል አበዛው ኤፍሬምና እንግዲህ እንዳማረብሽ ያው እንደ ከመንገድ ላይ ዞር አረግሻለሁ እንደ ማለት ነው መሰለኝ። ነገሮቹ በጣም ጠበቅ ስላሉ ነገሮቹ በጣም ስለከበዱ እኔ ኤፍሬም የምታወራው ነገር ምንም ነገር አላማረኝም። አንተ ግን ለምንድን ነው ይቅርታ ግን ተጠያይቀናል። እኔ ግን በይቅርታ አምናለሁ፣ አንተ ደግሞ በይቅርታ አላመንክም ይመስለኛል። እኔ የምታወራውን ነገርም ሁለመናክም በጣም እየጠረጠርኩክ ስለሆነ አላማረኝምና ስለዚህ እኔና አንተ ምን ማድረግ አለብን? እኔ ደግሞ ቤት ካንተ ጋራ አልሄድም። ምክንያቱም እኔ ካሁን በፊት አላቅህም። ወንድምህ ታላቅህ እንኳን ቢሆን ጥሩ ነበረ። አንተን ግን ካሁን በፊትም እገልሻለሁ ምን አረግሻለሁ ስትል ነበረ። ነገር ግን በይቅርታ አልፌዋለሁ። አሁን ግን ወንድ ባለቤቴ ሳይመጣ ነይ እስከ ቤት ማለትክ ለእኔ ትንሽ ከበድ ስለሚል እኔ ወደ ቤቴ መሄድ እፈልጋለሁ እንጂ ወደ አንተ ቤት ካንተ ጋራ አልሄድም እሷ ብላ ስትናገር፣ አይ ቤቴ ከምትእሺ ቤትም እንዲህ ብለሽኛል፣ ስለዚህ ወደ ሌላ ቦታ ልውሰድሽ ሲላት ነበረ። ሌላ ቦታ ደግሞ የት ነው የምትወስደኝ? ከአብርሽ ጋራ ቢሆን እኔና አንተ አብርሽ
ሻይ ቡና አብረን ካፌ ቦታ አብረን እንሄድ ነበረ። ግን ብቻዬን ነው የጠራከኝ። ነገር ግን ብቻዬን ብትጠራኝም አሁን ቤትህ ከምንሄድ ሻይ ቡና አብረን ብንልም ምንም ችግር የለውም ብላ ሄርሜላ መልስ ስትመልስ ነበረ። እሺ ነገሮቹን አንዳንድ ነገር እኔ እኮ አላቅፍም በደንብ ግን እንዴት ነው እኔ ለመጋበዝ የፈለግከው? ምክንያትክ ምንድን ነው ኤፍሬም ብላ ሄርሜላ ኮስተር ብላ ስትጠይቀው ነበረና ስለዚህ አይ ስለምፈልግሽና አይ እኔ እንግዲህ ካሁን በፊት አንቺ በጣም ስላሰቃየውሽ ካሁን በፊት በጣም ስላሻገርኩሽ፣ ነገር ግን እኔ ይቅርታ ለማለት ፈልጌ ነው እንደዚህ እኔ ዛሬ በድጋሜ እንደ አብርሽ አንቺን መንከባከብ የፈለግኩት ሲላት፣ አይ መንከባከብ እኮ እራትም ሆነ ምሳም ሆነ ከቤተሰብ ጋራ ነው የሚያምረው እንጂ ወይ ከአብርሽና ከኔ ጋራ ወይ ከቤተሰቦችህ ከእህቶችህ ጋራ ነው እንጂ ብቻዬን አይደለም ስል፣ አይ እኔ ቤተሰቦችን ከአንቺ ጋራ መጋበዝ አልፈልግም፣ አብርሽንም አልፈልግም መጋበዝ፣ አንቺን ብቻ ነው የምፈልገው ስላት ምን ማለት ነው ብላ ሄርሜላ እንግዲህ በተደጋጋሚ ነገሮቹን እያስተዋለች ነበረ። በተደጋጋሚ እሱ የሚያወራው ቃላት ሁሉ ሹፈት እንደሆነና በሷ ላይ ሙድ እንደሚይዝ በደንብ አስጠንቅቃ ሄርሜላ ታውቃለች። እሺ አሁን ነገሮቹ ሌሎቹን ሁሉንም ነገር እምቢ አልሽኝ፣ ምንም ነገር የኔ ሁኔታ አልተመቸሽም ይመስለኛል። እኔ እኮ ደግሞ በጣም ስላናደርሽኝ በጣም በቃ ስላናደርኩሽ፣ አሁን ደግሞ እኔ እንደዚህ አይነት ጸባየኛ ሴት አልመሰልሽኝም ነበረ። አንቺ ለካ እኔ ነኝ ክፉ እንጂ በጣም ጸባየኛ ሴት፣ ጸባይ ያላት ሴት፣ በቃ በጣም ቆንጆ ሴትም በመልክም በሁለመናሽ ነገርሽ ሁለመናሽ ጥሩ ሴት ስለሆንሽ ነው እኔ ወደ አንቺ የተመለስኩት ሲላት ነበረ። አይ ኤፍሬም አነጋገርህን አስተካክል እያለች ነበረ ሄርሜላ ማለት ነው። እና እኔ ቆንጆ ሆኜም የወንድምህ ሚስት ነኝ። ነገር ግን አንተ ስትናገር በጣም ቸኮል እስካልክብኝ ድረስ ነገሮቹ ግራ እየገባኝ ነው። ስለዚህ ሁሉም ነገር የምታወራቸው ነገር ሁሉ አንዲት ነገር ኤፍሬም አልገባኝም ስትል ነበረ ሄርሜላ። እንግዲህ እሷም አደገኛ ሴት ነች። አንዳንድ ያለውን ነገሮች በግልጽ እሷም እየመለሰች ነው። በጣም ፈጠን ብለሃልና ስታነጋግረኝ ተረጋጋና አነጋግረኝ እያለችው ነውና ኤፍሬም እንግዲህ በእንትን እንደዚህ በቃ እሷን ሙድ እየያዘባት ነው። እሷ ግን ሄርሜላ አንዳንድ ጊዜ እውነቱ ለመናገር እንትን ሚስኪን ሰው ነች። የሆነ ሰውን በይቅርታ የምታልፍም ሴት ነች፣ በይቅርታ የምታምንም ሴት ነች። ግን ከኤፍሬም ጋራ በምን እንደተገጣጠመና ምን ችግር ግን ኤፍሬም እንዴት ነው እንደዚህ የምትለው እያለች በየአንዳንዱ እሱ በሚናገረው ቃላት በፍጹም ሄርሜላ አላመነችም ነበረ። በስተመጨረሻ ላይ እንግዲህ ወደ ተመልካች ተያይዞ እጋብዝሻለሁ ብሎ እንግዲህ ዛሬ ኤፍሬም ሄርሜላን በጣም ያልጠበቀችው ነገር አደረገላት ተብሎ ርዕስ ሁሉ ተጽፎ እንግዲህ በማግስቱ ይሄ ነገር መጣ ማለት ነው። ኤፍሬም ምንኛው አይነት ሰው እንደሆነ ኬት በቃ አንዳንድ ጊዜ ማለት ነው ጋይስ፣ አንዳንድ ጊዜ በጣም በቃ ከቤተሰብ ውስጥ በጣም አንዳንድ ጊዜ ደፋር ልጆች አሉና እውነቱን ለመናገር እህትና ወንድሞች ካላችሁ እዚህ ጋር ብዙ ነገር የምታውቁ ልጆች ልትኖሩ ትችላላችሁ። እና ሁላችንም 10ም ሆን 12ም 9ም 5ም ሆን ሁላችንም በአሁኑ ጊዜ ጸባያችን የተለያየም ነው፣ አስተሳሰባችን የተለያየም ነው። ለምን እንደሆነ ባላቅም በምንደማመጥበት ሰዓት
አንደማመጥም። አሁን ሄርሜላ እንግዲህ አብርሽን ወደው ፈቅደው እሱም ወዶ ፈቅዶ ሚስቱን ፈቶ ከመጀመሪያውንም እሷ ስር ሲል ትዳሩን አደጋ ላይ ጥሎ ልጁን ጥሎ እሷን አፈቀራት ያዘችው አይደለ? እነሱ አሁን ደግሞ ተፈቃቀሩ። አሁን ደግሞ እነሱ ቀለበት አረገላት። በቃ በሁሉም ነገር ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ።